በእድሜ ከፍ ስላለ ወንድ ልጅ ይበስላል ብላችሁ እንዳታስቡ። ሴት ብትበልጥ በራሱ ችግር አለ ወይ? ማክሲመም 1 ዓመት 2 ዓመት በራሱ ምንም ችግር። በጣም ብዙዎቹ እንደውም ይጠይቁኛል፣ ሴት ብትበልጥ ምን ችግር አለው? 40 ዓመት ሆኖ የማይበስል ወንድ እንዳለ ታውቃላችሁ። በእድሜ በጣም በልጦም ሳይበልጥም ከሷ በታችም ሆኖ ከሷ በላይም ሆኖ ብስለቱ ጥሩ ከሆነ ያ ሰው በጣም በሰላም በጣም በፍቅር ሚስቱን የማኖር እድሉ በጣም ከፍ ያለ። ሁለት የሚዋደዱ ሰዎች መካከል የእድሜ ልዩነት ምን ያህል መሆን መቻል አለበት? ሰላም ጤና ይስጥልን። እንዴት አላችሁ? ሰላም ጤና በረከት ፍቅር ሰላም ደስታ በቤታችሁ በጓዳችሁ በኑሯችሁ ይሁንላችሁ ይግባላችሁ። ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና በፍቅር አደረሳችሁ። በዓሉ የሰላም በዓል የፍቅር በዓል የበረከት በዓል የደስታ በዓል ይሁንላችሁ ለማለት ወዳለው። ያላገባችሁ እግዚአብሔር የተባረከውን ትዳር ይስጣችሁ። አግብታችሁ በትዳር ያላችሁ ደግሞ ሰላም ያለበት በረከት ያለበት መተሳሰብ ያለበት መከባበር ያለበት መተማመን ያለበት ትዳር እግዚአብሔር ያድርግላችሁ። በጣም ሰላም የሌለው ነገር ቤታችሁ የሞላ ደግሞ እግዚአብሔር ሰላሙን በቤታችሁ ያብዛላችሁ ለማለት ወዳለው። ዛሬ ምናልባት ደግሞ ያላገባችሁ ወጣቶች ለዚህ ዩቲዩብ ቻናል አዲስም የሆናችሁ ዛሬም ለማየት የገባችሁ እንግዶች ካላችሁ አዳዲሶች ካላችሁ አዲስ ነገር ይዤላችሁ መጥቻለሁ። እሱ ምንድነው? በጣም በተደጋጋሚ የእድሜ ልዩነት ላይ እንድሰራ ብዙዎቻችሁ ትጠይቁኛላችሁ። እኔና አንቺ መካከል እኔና አንተ መካከል ወይ ደግሞ ሁለት የሚዋደዱ ሰዎች መካከል የእድሜ ልዩነት ምን ያህል መሆን መቻል አለበት? አንድ ሴት ከአንድ ወንድ በእድሜ በምን ያህል ማነስ ወይ ደግሞ በምን ያህል መብለጥ ወይ ደግሞ በምን ያህል መሆን አለባት? ወይ ደግሞ የተረጋገጠ ነገር አለ ወይ? በመጽሐፍም በቁርአንም ወይ ደግሞ በሌሎች መጽሐፍትም በቃ ባዮሎጂካሊም ሴት ልጅ እንዴት ብትሆን ይመከራል፣ ወንድ ልጅም ደግሞ ከሴት ጋር እንዴት ቢሆን ይመከራል የሚለው ነገር በጣም አጠያያቂ ነው። አንዳንድ ጊዜ ሴት ልጅ ከፍ ያለች ትሁን ተብሎ በእድሜ 1 ዓመት 2 ዓመት ሴት ልጅ የምትበልጠው አይነት ተደርጎ ወደ ትዳር ያስገባሉ ወይ ደግሞ ይጋባሉ። አንዳንድ ቦታ ላይ ደግሞ በእድሜ ሴት ልጅ አነስ ብላ ወንዱ በጣም ከፍ እንዲል፣ ለምሳሌ እሱ 30 ዓመት ከሆነ እሷ በትንሹ 25 ዓመት በትንሹ 20 ዓመት፣ ይሄ የተለመደ ነው። ግን እሱ 30 እና እሷ 20 ስለሆነች ይግባባሉ ግን ማለት አይደለም። በጣም ወሳኙ አይምሮዋ ነው። ጥሩ የበሰለ የአስተዋይ አይምሮ ያላት ሴት በእድሜ ካንተ እኩያም ብትሆን በራሱ ምንም ችግር የለም። እሷ የ20 ዓመት ሆና አንተ የ30 ዓመት የ35 ዓመትም ብትሆን ልጅቷ አስተዋይ ከሆነ ልጅቷ በሳል ከሆነ ልጅቷ ፈጣን ከሆነች በራሱ ምንም ችግር የለም። ወንድ ልጅ ቢሆን ቢቻል ወደፊት ቀደም ቢል ይባላል። ወንድ ልጅ ቶሎ አይበስልም ተብሎ ስለሚታመን እንግዲህ ወንዶኜ ይሄንን ማውራቴን አስቡት። ወንድ ልጅ ቶሎ መብሰል እድሉ አናሳ ነው ተብሎ ስለሚታሰብ ትንሽ የተወሰነ ወንድ ልጅ ገፋ ቢያደርግ። በጣም የሚገርመኝን ነገር ልንገራችሁ። 40 ዓመት ሆኖ የማይበስል ወንድ እንዳለ ታውቃላችሁ? በ50 ዓመቱ የማይበስል ወንድ እንዳለ ታውቃላችሁ? አንዳንዴ እኮ 25 ዓመት 30 ዓመት አለመብሰል ብታይበት ልጅነት ትላለህ። የልጅነት ጠባይ ነው የሚታይበት። ያ እድሜ ማንም አይፈርድበትም። 30 ዓመት ሆኖ የማይበስለውን ሰውዬ ምን ትለዋለህ? 35 ዓመት ሆኖ አሁንም የልጅነት ጠባይ የምታይበት። የልጅነት ጠባይ ሁላችንም ውስጥ አለ። እስከ 60 ዓመቱ ሽማግሌ አዛውንት የምትለው ሰው ውስጥ ዛሬ የ60 ዓመቱ አንዳንድ ቦታ ላይ እንደ ጎልማሳ ጎረምሳ የምትቆጥረው አይነት ነው። ራሱን በተለይ የሚጠብቅ ሰው በ60 ዓመቱ ማለት ነው። በ60 ዓመታቸው ደግሞ በጣም ይደካከማል። ያኗኗር ስታይላቸው ሰው ኑሮውን ስለሚመስል ማለት ነው። በእድሜ ከፍ ስላለ ወንድ ልጅ ይበስላል ብላችሁ እንዳታስቡ። በተለይ ሴቶች ከሆናችሁ በእድሜ በጣም ትልቅ ዓመት ስለሆነ 40 ዓመት 45 ዓመት ስለሆነ ይበስላል ማለት አይደለም። እኔ 50 ዓመትም ሆኖ አሁንም የሕፃን ጸባይ የሚያሳይ አሁንም ከአብሾ ያልተላቀቀ ይሄ ጠጥቶ ራሱን የማያውቅ በመጠን መጠጣት በመጠን መውጣት በመጠን መግባት ጓደኛ በመጠን ማድረግ በራሱ የማይተማመን ከውጭ የሆነ ነገር ካልከው ያንን ደል ይዞ ወደ ቤቱ የሚገባ በራሱ የማይተማመን አስቸጋሪ ወንድ እንዳለ ልነግራችሁ እወዳለሁ። በጣም የሚገርም በእድሜ ከፍ ብሏል ግን ብስለቱ የለም። አንዳንዴ እኮ በእድሜ ከፍ ብሎ በጣም እንደ አባት እንደ ወንድም እንደ ጓደኛ። እኔ አንድ ሴት ባለቤቴ 36 ዓመቱ ነው። እኔ ሳገባው 25 ዓመት 11 ዓመት ይበልጠኛል። ግን የእውነት ይገርምሃል፣ በቃ የአባትነት የጓደኝነት የወንድምነት የባልነት ስሜት ያለው ሰው ነው። እሱ ባይሆን አለች ራሷ ትናገር፣ እሱ ባይሆን እኔን የሚይዘኝ ወንድ የለም። የያዘኝ እሱ ስለሆነ ነው። እሱ ባይሆን ግን እኔን የሚይዘኝ ወንድ የለም ነበረ። 26 ዓመቴ ነው ግን አስተሳሰቤ ይሄ ማቹር ዲያረኩ ሰው ያለ እድሜ እንደዛ ማቹር ዲያረኩ ይመስለኛል። በጣም ፈጥናለሁ አንዳንድ ነገሮች ላይ። እሱ ግን ትንሽ መቅበጤንም መናገሬንም መሳደቤንም መቆጣቴንም ኃይለኝነቴንም ብዙ ነገሮችን ሴት ልጅ እንግዲህ በጣም በተደጋጋሚ እነግራቸዋለሁ። ከሷ በላይ ያለውን ወንድ ማግባት የምትፈልገው ከዚህ የተነሳ ነው። እንደ አባትም እንደ ወንድም እንደ ጓደኛም እንደ ብዙ ነገር በትክክል እንዲመራ ስለምትፈልግ ምንጊዜም ከተመሪው ዕውቀት በላይ የመሪው ዕውቀት መብለጥ አለበት። አንተ ስለሆነ ድርጅት ልክ ስትመራ ስለዛ ስለምትመራው ድርጅት በቂ ዕውቀት ከሌለ ምንም ዋጋ የለህም።
በተለይ በዚህ ዘመን አንተ የተሻለ ነገር ይጠበቅባል። አለበለዚያ ኤአይ በጣም በሚገርም ሁኔታ ዛሬ ትልቅ ዓለማት ያደጉ ሀገራት ላይ የሚገርማችሁ ነገር እኛ ቁጭ ብለን የምንቀርጸው ቀረጻ ራሱ የፈለገውን ነገር ይሰጠዋል፣ የፈለገውን ነገር ሰርቶ ይሰጠዋል። ዘፈን እንኳን በዘፈን አቅም እንኳን እና ይሄ በተለይ ሰው ሆኖ ባል ሆኖ በተለይ ራሱን በየጊዜው አፕዴት የማያደርግ ከሆነ ዓለም ወደዛ እየሄደች ያለችበት ጊዜ ነው ያለው። በደንብ ራሱን በየቀኑ አፕዴት የማያደርግ ከሆነ ራሱን የማይመራ ራሱን የማይቃኝ ራሱን የማይገራ ራሱን የማያስተዳድር ከሆነ በተለይ በዚህ ዘመን የሴት ልጅ ባል ሆኖ የመቀጠሉ ድሉ በጣም አናሳ ነው። ምክንያቱም የሷ ዕውቀት ካንተ በበለጠ ቁጥር አንተ እሷ ጋር የመድረስ እድል በጣም አናሳ በሆነ ቁጥር እሷ ጋር መድረስ አልችልም እሷ ትበልጠኛለች ብለህ ስለምታስብ ወይ ደግሞ እሷ ነች የተሻለ ብለህ ስለምታስብ ከሷ ጋር የሆነ ነገር ውስጥ ትገባለህ። ወይ ፉክክር ውስጥ ወይ እልህ ውስጥ ወይ ንቀት ውስጥ ትገባለህ። ዞሮ ነጥቤ ምንድነው? ወይ ደግሞ ሐሳቤ ምንድነው? የእድሜ ልዩነታችሁ በጣም የሰፋ ከሆነ በጣም ተረጋግታችሁ ነገርየውን ብታስቡበት ሞር የተሻለ። አንቺና እሱ መካከል ሰፊ የእድሜ ልዩነት ካለ ከዛ በተረፈ ደግሞ በጣም መቀራረብም ካለ እሱም 29 አንቺም 29 አንቺ 29 እሱ 30 አንቺ 30 እሱ 29 በጣም ብዙዎቹ እንደውም ይጠይቁኛል ሴት ብትበልጥ ምን ችግር አለው? ሴት ብትበልጥ በራሱ ምን ችግር አለው? ሴት ብትበልጥ በራሱ ችግር ኖሮ አይደለም። ነገር ግን የዛሬ ሐሳብክ የዛሬ 10 ዓመት ሐሳቤ ይሆናል ወይ? የዛሬ 20 ዓመት ሲያገባት እሷ በእድሜ ተበልጠው ነበረ ግን ምንም ችግር የለውም ብለው በጣም በሰላም በፍቅር የሚኖሩ ሰዎች አሉ። በዛው መጠን ደግሞ እሷ በእድሜ መብለጡ በጣም የረበሸውና ሰላም የነሳው ሰው አለ። ዞሮ ነጥቤ ወይ ደግሞ ሐሳቤ ምንድነው? የእድሜ ልዩነት በጣም ሲሰፋም ራሱን የቻለ ችግር አለ። እኔ በቅርብ የተጋቡ ከስተመሮች ምንም ችግር የለም ወደዋለሁ አፈቅረዋለሁ ብላ ነው የዛሬ 3 ዓመት ያገባ። ከ3 ዓመት በኋላ ሊፋቱ ጫፍ ደርሰው ቢሮአችን ላይ ይማከራሉ። በምን ሰበብ? እሱ ስኳር ታማሚ ነው፣ ደም ግፊት አለባት፣ 2 3 4 ህመሞች አሉበት። ምግብ መርጦ ነው የሚበላው። ቅቤ የሚባል ነገር የሚነካ ሰው አይደለም። ቅባት የሚባል ነገር የሚበላ ስጋ እንኳን በአቅሙ ትንሽ ነገር ካልሆነ በስተቀር የሚበላ ሰው አይደለም። እሷ እንግዲህ ገና በ20 ቤት ያለች ወደ 29 ያለች ሴት ነች። እንግዲህ በ50 ቤት ያለን ሰው በ29 ዓመት ቤት ያለች ሴት ትላንትና ጀግና ነኝ በቃ እንችላለን ፍቅር ነው እወደዋለሁ ጥሩ ሰው ነው ብላ ገባችበት። ከገባችበት በኋላ ከሚበላው ይልቅ የማይበላው ነገር ይበዛል። ምንን ከምን ታስታርቀው? ከሚለብሰው ልብስ የማይለብሰው ልብስ ይበዛል። ይሄንን ልክ ሲል ብርድ ታስምችኛለች ነው። ይሄ እሷ ወጣት ነችና እሱን ወጣት ልታረገው ነው የምትፈልገው። እሱ በእድሜ ከፍ ያለ ሰው ነው። እሷ እሱን ወጣት ማድረግ ነው የምትፈልገው። በቃ እንደሷ ነቃ እንዲል ጠንከር እንዲል ነው። ኦፍ ኮርስ ማድረግ አለባት ባለቤቷ ነቃ እንዲል። ይሄ ደክሞ በዛው እንዲሞት ሳይሆን ተነቃቅቶ እንትን እንዲል ትፈልጋል። እሱ ግን አይፈልግም። አንቺ ይሄ ከባህሌ ጋር አይደለም፣ ይሄ አለባበስ አይደለም፣ ብርድ ታስመች። የሆነ ጊዜ እንደውም በጨዋታው መካከል በቃ ምንም ብርድ የማያስመታ ልብስ ለብሼው አንቺ አይሽው አትሰሚኝም ስለሚሞቅ ነው እሱን ሳወልቆ ነው ብርድ የመታኝ ብሎ ቁጭ ስላደረኩለት ነገር ቴንኪው ከማለትና እንትን ከማለት ውጪ ምግብ እንኳን እንዴት ነው ለጤናው ይሆናል ብዬ መርጬ የምሰጠው እሱ ከዛች ከለመዳት ሽሮ ውጪ ሌላ መብላት አይፈልግም ማለት ይሞታታል። ያችኑ ሽሮ አጠገባ የሆነች ነገር ተቀምጣ እሷን ይበላል። ከሷ ውጪ ምግብ የለም። እሷ ደግሞ በህይወቱ መታለች ብዙ አይነት ነገር በቃ እንድትሆን እንድትነቃቃ። ዛሬ እኮ የ55 ዓመቱ ገና የ20 ዓመት ልጅ ነው ራስን ብረት ሰርተ ምናምን ብለህ ምንድነው የምታወሪው? የኔ እናት የሁለት ርዕዮተ ዓለም ሰው ማለት እንደዚህ ነው። እና እሱ የሚያስበው ሌላ ነው፣ እሷ የምታስበው ሌላ ነው። እሱ ከመኪና የሚመኘው መኪና አለ፣ ረጅም ዓመት የነዳው መኪና አለ። ያንን መኪና ከግቢ ውስጥ ማውጣት አይፈልግም። እሷ ደግሞ ዘመናዊ መኪና ያዘ ካንተ ግሬስ ጋር ካንተ ጋር በቃ የሁለት ዓለም ሰው። አለባበሷ ላይ እሷ በፊት የነበረውን ጠበብ አድርጋ ትታ አሁን የደረሰችበት ደረጃ የትልቅ ሰው ልብስ ነው የምትለብሰው። እንደዛም ሆኖ ይሄ ያንሳል ምንድነው ቀሚስ አታረጊም ወይ ይለኛል። በጫማ እንጣላለናል። እኔ በፊት ሂል ጫማ አድርጌ የሚሄድ ሰው ነኝ። አሁን ወደ ታች አውርጄው በቃ ኖርማል ይሄ እንትን የሆነ ጫማ ማድረግ እሱ ላይ ማስተያየት አለው። ከኔ ጋር የሚሄድ ነገር አድርግ ይለኛል። ኦፍ ኮርስ ሂዝ ራይት፣ ትክክል ነው። እሱ ከሱ ጋር የሚሄድ ነገር ማድረግ አለበት። እሱም ደግሞ እሷ ልክ ናት፣ ከሷ ጋር የሚሄደው ነገር ማድረግ አለበት። እሷ ብቻ ወደ እኔ ትምጣ ሳይሆን እኔም ወደ እሷ ለምጣ። ስለዚህ ምናልባት በእድሜ ትንሽ በጣም ሰፊ ጋፕ ያላችሁ ሰዎች ቆማችሁ ብታስቡት፣ በጣም የምትቀራረቡም ሰዎች ምናልባት እልህ ውስጥ፣ ንቀት ውስጥ፣ ፉክክር ውስጥ የመግባት እድላችሁ ከፍ ያለ ስለሆነ ትንሽ የተወሰነ ሴት ብትበልጥ በራሱ ችግር አለ ወይ? ማክሲመም 1 ዓመት 2 ዓመት በራሱ ምንም ችግር። ሰፊ ጋፕ ከሆነ ይሄ በፊት የተጋባችሁትን አለ የሚመለከተው። አዲስ የምትጋቡ ሰዎች ይሄ ሰፊ ከሆነ በቅርብ ሰምታችኋል አይደል? የስንት ዓመት ስለ ቃሉ በጣም ይቅርታ። እኔ አንድ ሴት ቦሌ አካባቢ ምን አለችኝ፣ የ47 ዓመት አሮጊት ምናምን ብዬ ስል ቦሌ እኔ ምልክ አዎ ጸጋዬን አወኛልኩ እኔ ምልክ እኔ 47 ዓመቴ ነው ከልጄ እኩል ገና ልጅ ነኝ ብዬ ቀብጣለው። የ47 ዓመት አሮጊት ትላለ። ደግሞ ያን ቀን የሚያናድደኝ ከባለቤቴ ጋር ሆኜ ቪዲዮ ማየት ያለች እሷ የተናገረችው ነገር በቃ
ስድብ ሁሉ ነው የሰደበችኝና ማለት የፍቅር አይነት ስድብ። እኔ ከባለቤቴ ጋር እንደ ቤብ እየቀብጣለሁ ልጅ ነኝ እያልኩ አንተ የ47 ዓመት አሮጊት ያለሽ አየሽ እንደዛ። ከዛ በኋላ 47 ዓመት እኮ አሮጊት ነው፣ አንቺ አትሰሚም፣ አንቺ በቃ እንደ ህፃን ነው የምትቀብጪው ይለኛል። ከዛ በኋላ እና ይሄን ሁሉ ያረከኝ አንተ ነህ አለኝ። በቃ እንደ ቀልድ አስመስላ በርቃ ልክ ናት። በርግጥ አሁን ዛሬ በ40 ቤት ያሉ ሴቶች እንደ ልጅ ነው ራሳቸው ነው የሚያዩት። ሰፊ ልዩነት ካለ አንቺ ከሱ እሷ ካንተ ቆመ የምታስብበት እድሜ ላይ ነው። ምክንያቱም ዛሬ የሚሰማ ስሜት ነገ አይሰማህም። አንተ በኋላ የበታችነት ስሜት እንዳይሰማ እሷ በአንደርስታንዲንግ በጣም ሰፋ ሴቶች ቀድሞ ስለሚበስሩ ይሄን ብታስብበት ባይነኝ። ተመሳሳይ ላይ እድሜ ላይ ያላችሁ ሴት የምትበልጥበት ወንድ በጣም የሚበልጥበት እድሜው ያጋፑ ሰፊ ከሆነ በይበልጥ ግን የትኛውን ትመክራለህ? አስተሳሰብ በእድሜ በጣም በልጦም ሳይበልጥም ከሷ በታችም ሆኖ ከሷ በላይም ሆኖ ብስለቱ ጥሩ ከሆነ ያ ሰው በጣም በሰላም በጣም በፍቅር ሚስቱን የማኖር እድሉ በጣም ከፍ ያለ ነው። በሳል ሴት አይምሮዋ ላይ ትኩረት አድርጉ። ይሄ ፊዚካል ያላትን ነገር ይሄ ረዘመች፣ አጠረች፣ ወፈረች፣ ቀላች ሳይሆን ይሄ ያለችበት የአይምሮ ሁኔታ፣ ያላት አመለካከት፣ ያላት አስተሳሰብ፣ ያላት አካሄድ፣ ያላት ባህሪ፣ ያላት ልማድ እሱ ነገር ላይ ፎከስ አድርግ። በተለይ ጥሩ አስተሳሰብ ካላት በእድሜ ያናልም ባትርቅም በታችም ብትሆንም መካከልም ብትሆን ራሱ ችግር የለም። አስተሳሰቧ ላይ ችግር ያላት ሴት ግን በእድሜ እኩልም ብትሆን ችግር ነው፣ ብትበልጥም ችግር ነውና ይሄንን ትንሽ አስቡበት። እመኑኝ ይሄ በተለይ እድሜ ላይ ላላችሁ ጥያቄ ትንሽ የተወሰነውን ነገር እንድትይዙ ሌላውን እናንተ እንድትወስኑ ያደርጋችኋል ብዬ አስባለሁ። በድጋሚ በዓሉን እግዚአብሔር የሰላም የፍቅር የደስታ በዓል ያደርግላችሁ። ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ በቤታችሁ ሰላም ከሌለ በፍቅር ህይወታችሁ በትዳር ህይወታችሁ ችግር ካለ መማከር የምትፈልጉ ካላችሁ ወደ መልክ ጎራ በሉ። እንዲሁ ደግሞ የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄ አዲስ አበባ ያላችሁ ክፍለ ሀገርም ያላችሁ የገና ስጦታ ነው ብላችሁ ለሰዎች ለሚስቶቻችሁ፣ ለእህቶቻችሁ፣ ለወንድሞቻችሁ ለባሎቻችሁ ወይ ደግሞ ለሚስቶቻችሁ ብትሰጡ የምትመሰገኑበት መጽሐፍ ነው። መጽሐፉ 200 ችግር 200 መፍትሄና እንዲሁ የትዳር ሐኪም መጽሐፍ ነው። መጽሐፉን ለማግኘት 09774050 ላይ ደውሉ። ዘውትር ሰኞና አርብ በኦንላይን ከምሽቱ 4 ሰዓት እስከ 5 ሰዓት በኦንላይን ቅድመ ጋብቻና ከጋብቻ በኋላ ያለውን ስልጠና እንሰጣለን። በነፃ መከታተል ትችላላችሁ። ይህን ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።